ንግድ ባሮች ሆይ ለጌቶቻችሁ ተገዙ የሚል አይነት የመጽሐፍ ቅዱስ ትእዛዝ ቁርአን ላይ የለም። እንደዚህ አይነት የለም። ባይሆን ስለማስለቀቅ ነው የሚያወራው። ማስለቀቅ ማለት ይሄ ባርነስ ስሌቭ ትሬድ የሚባለው ነገር እንዲጠፋ ለማድረግ ነው ቁርአን እና ሐዲስ ላይ የተገለጸው ማለት ነው። እና በዚህ መልኩ ብታየው ጥሩ ነው ብዬ አስባለሁ። ያልተመለሰ ነገር ካለ ወይም በጥያቄው መልስ ላይ እክል ካጋጠመ ዳጎስ ያለ መልስ ለመስጠት እሞክራለሁ ኢንሻአላህ። የቀረ ነገር አለ ማለት ነው ከዚህ በላይ ምናልባት ከባቢል አንጻር ማየት ከፈለክም እንደገና ደግሞ ያልተመለሰም እኛ ጋርም ካለ እንደዛ ነገር አለ። በነገራችን ላይ የሚድል ኤጅ ላይ አካባቢ ላይ አረቦቹ ራሱ ስሌቭ ትሬድ ሲያጧጡፉት ነበር። እንድታውቅ ያንን ነገር ከታሪክ መደበቅ አትችልም። እዚህ እኛ ብንደብቀው ታሪክ አይደብቀውም ማለት ነው። አረቦቹ ራሳቸው ሲቸበችቡ ነበረ፣ ሰው እያወጡ ሲቸበችቡ ነበረ። ያንን እንድታውቀው እንትኖች ብቻ አይደለም ምዕራባውያኖች ብቻ አይደለም እንትን የሚሉት ምዕራባውያኖቹ ቤዝድ አድርገው ነው ባይበልን ሲያጧጡፉት የነበረው ማለት ነው። ሲያጧጡፉ ምዕራባውያኖች እንደዚህ እንትኖች ማለት እነዚህ ደግሞ አረቦቹም ደግሞ ሲያጧጡፉት ነበር የሆነ ሰዓት ላይ ማለት ነው። ያንን ነገር እንዳትረሳ። ታሪክን እንደ ታሪክነቱ አክሴፕት ማድረግ አለብን እና ከዛ አንጻር ነው የምታየው ማለት ነው። አኮርዲንግ ቱ ኢስላም እንዴት ይታያል የሚለው ከኢስላም አንጻር እንዴት ይታያል የሚለው ነገር ነው እንትን ማለት ያለብን ማለት ነው። ይሄን ይመስላል። እሺ ዮናስ ወደ 100 ሰዎች ልከነዋል ወይም ከዛ በላይ ይሆናል የሚለው ቃል አለ አይደል? ለምንድን ነው እዛ ገበጣ ቁጥሩን መጠን መናገር ስላልፈልጋለሁ፣ ግን ግምታዊ ንግግር ነው ግምት ሳይሆን ከዛም በላይ ነው ማለት ወይም ከዛም በላይ ማለት ቁጥሩ አልተወሰነም ለማለት ፈልጎ ነው። ከዛም ይጨምራል ነው ወይም የሚለውን ቃል አሁን ግምታዊ ንግግር ብዬ ነው ወይም ማለት በአረብኛ ውስጥ የተለያየ ትርጉም አለው። እንደ ተጨማሪም ነገር ላይሆን ይችላል። ወይም የምትለው አንተ አማርኛ ላይ ወይም ማለት ሁለት ነገሮችን ለማነጻጸር ነው የምትጠቀምበት። ሁልጊዜ ግምት ነው ስፔኩሌሽን ነው ማለት አይደለም ሊንጉስቲካሊ ማለት ነው። ከዛ አንጻር ነው እንጂ ወይም የሚለው ቃል ተጨማሪ ይጨምራል፣ ከዛ በላይም ይጨምራል ነው። ያ ብቻ አይደለም ቁጥሩ ውስንነት የለውም፣ ከዛ በላይም ነው ማለት ፈልጎ ነው። ልክ ኑህ አለይሂ ሰላም የኖረበት እድሜ 1000 ዓመት 50 ዓመት ሲቀር ይላል። አይተዋል እሱ እንደዛ ማለት ነው። ጭማሪ መኖሩን ማሳነሱን ሲነገር የቁርአን አነጋገር ነው፣ ዘይቤ ነው እንጂ ስፔኩሌሽን የሚባል ነገር የለም። በጣም ስፔኩሌት አያደርግም። ከተናገረ እንቆጩን ፍርጥ አድርጎ ነው የሚናገረው። ከዛ ደግሞ በጥቅሉ ደግሞ ከተወው ደግሞ በጥቅሉ ሊተው ይችላል እንጂ ግምታዊ አነጋገሮች ያለ ንግግር ላይ የሉ። ሌላ ጥያቄ ያለው ሰው ጥያቄ ካለ ጠይቅ ባቢሎን። በቃ ከዚህ በላይ የኑሮ ጥያቄ ነው ያለኝ፣ እሱም በስራ ነው የሚመለሰው። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዱዓ ማድረግ ነው። ዘመኑ ከፍቷል ማለት ሁሉ ቦታ ውድ ሆኗል። አውሮፓ ምንድነው ወደ ሀገራችሁ መመለስ ትችላላችሁ ብር እንስጣችሁ እያሉ ነው መንግስታቶቹ ህዝቡን። ዜግነት ያለውን ህዝብ ራሱ አይደለም የመኖሪያ ፈቃድ ያለውን ይቀርና አይደለም ለስራ ፈቃድ የመጣው ለስራ ፈቃድ አታስፈልጉም ውጡ ተብለዋል። ለስራ ፈቃድ የመጣችሁ ሰዎች ብለዋቸዋል። የመኖሪያ ፈቃድ ያለው ኤክሰፕሽናል ነው የተያዘው ነገር። እንትን ያላቸው ዜግነት ያላቸው ሰዎች እንደዛ ተብሏል። ያላችሁ ዜግነት ያላችሁ ሰዎች ዳግም እንዳትመጡ ፈርማችሁ ብር እንስጣችሁ ተብሏል በአሁን ሰዓት ማለት ነውና ኑሮ እንትን ሆኗል። ኑሮ ከባድ እየሆነ መጥቷል ማለት ነው። ይሄ ነዳጅ በአንዴ ሰማይ ሆነ ምናምን ነገር አላህ እንግዲህ እንዲያስተካክለው ዱዓ አድርጉ ማለት ነው። አውሮፓ በጣም እየተጎዳ ነው። ደግሞ የሚጎዳውም እንደዛ ነው። መፈራረሱም አይቀርም በየትኛውም መልኩ ማለት ነው። የፓወሩ ይጠፋል። ግን በእኛ ዘመን ባይሆን ደግሞ ጥሩ ነበር ብለን ነበር የምናስበው። ከሆነም እንግዲህ አላህ ሰላሙን እንዲያመጣ እንደዛ ነው። ኢትዮጵያ ውስጥም እንደዛ ያለው ነገር ጭራሹኑ ነዳጅ ተወደደ ነው የሚባለው አውሮፓ ላይ። ኢትዮጵያ ላይ ግን ነዳጅ ምን አለን የሚለው ጠፋ ነው የተባለው። ቢወደድ እንትን ነው ለአመል ያክል ነው። ጠፍቷል ጭራሹኑ ነው ኢትዮጵያ ውስጥ የሚሉት
ነዳጅ ጠፍቷል። መጥፋትም አለ። እንደዚህ አይነትም አለ። ዱዓ አድርጉ ኢንሻአላህ ሁላችሁ ማን ሰላሙን አላህ እንዲያመጣው። አንዳንድ ሰዎች ችግር አለባቸው። ያለፈረሰ አይጠራም ምናምን ነገር በቃ ይለይለት ጦርነት ምናምን ይላሉ። እነሱ ያሉበት አካባቢ ላይ ሰላም ሊሆን ይችላል፣ ለዛም ሊሆን ይችላል እንደዛ የሚሉት። ግን ምን ያህል ሰልፍ ሴንተርድ እንደሆኑ ነው የምታዩቸው። ራስ ኢጎ ሴንትሪክ እንዳለባቸው ነው የምታዩቸው። ሰልፍ ሴንተርድ ናቸውና ዱዓ አድርጉ። ተመችቶኝ እኔ ያለሁበት አካባቢ ላይ ሌላ ቦታ ላይ ሰው የጦርነት አስከፊነትን የምታውቁት ነው። እርግጠኛ ነኝ በላያችሁ ላይ የሆነ ነገር እንትን ቢል በጣም ነው ሳይኮሎጂካሊ የምትጎዱት። ሳይኮሎጂካሊ ይጎዳል ራሱ ጦርነት እና እንደዛ አይባልም። ዱዓ አድርጉ ለማለት ፈልጌ ነው። ኡስታዝ ሐሰን ሶሪ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሶሪ ኮኒ ዛሬ ኡስታዝን ሳትጠይቂ ኡስታዝ ኢንሻአላህ አይወጣም። ይሄ ነብዩ አለይሂ ሰላቱ ወሰላም ሐጀቱል ወዳ ላይ የተናገሩት ንግግር ነጭ ከጥቁር በምንም አይበልጥም፣ ጥቁርም ደግሞ ከነጭ በምንም አይበልጥም ያሉትን ነገር እስኪ እሷን ጨምርለት ኡስታዝ። የቀለም ልዩነት ነው የምትለው? የቀለም ልዩነት ነው። ስለ ቀለም ልዩነት በእኛ በኢስላም እንደዛ ነው። እንትን ላይ አላህ አደምን አላህ ሲፈጥረው ከተለያየ አፈር ነው የፈጠረው። የተለያየ ቀለም ካለው አፈር ውስጥ ነው የተፈጠረው። ለዛ ነው የከለር ልዩነት የመጣው። የከለር ልዩነት ደግሞ የመጣው የቋንቋዎችና የመልኮቻችሁ መለያየት ከአስደናቂ ያለ ተአምራት መካከል ነው ብሎ ነው ያስቀመጠው። ከለር ማለት ነው። ወደ 5 አይነት ከለር አለ አይደል? ቢጫ የሚባል አለ፣ ቀይ አለ፣ ነጭ አለ፣ ጠይም አለ፣ ጥቁር አለ እየተባለ ቡኒ ነገር አለ። እና ይሄ ነገር ውበት ነው ተብሎ ነው የተቀመጠው። ያለ ተአምር ነው ተብሎ ነው ሱረቱል ሩም ምዕራፍ 30 ቁጥር 21 ላይ ነው 22 ላይ ነው ያለው። እንደዛ ያለ የቋንቋዎች የመልኮቻችሁ መለያየት ከአስደናቂ ተአምራት ውስጥ አንዱ ነው። በዚህ ውስጥ ለሚያስተነትኑ ሰዎች ተአምር አለበት ብሎ ነው የሚያስቀምጠው። ያለ ተአምር ነው ብሎ ነው ያስቀምጠው። ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ እናንተ ሰዎች ወይ ምን አልከኝ? የሚያወራ ሰው አለ? ኦኬ። እናንተ ሰዎች ወይ ከወንድና ከሴት ፈጠርናችሁ፣ እንድትታወቁም ነገድና ጎሳ አደረግናችሁ፣ ከእናንተ ውስጥ በላጩ አላህን የሚፈራው ነው የተባለው። አላህ ዘንድ ትልቅ ደረጃ ያለው ተቋ ያለው ሰው ነው። ፈሪሃ አላህ ያለው ነው። አላህን የሚፈራ ሰው ያለው አላህ ያየኛል፣ ሁሉ ነገር ያያል። ከምሰራው መጥፎ ነገር መቆጠብ አለብኝ። አላህ ይሰማኛል፣ ከምናገረው መጥፎ ነገር መቆጠር አለብኝ። አላህ ሁሉ ነገር ያውቀዋል፣ በልቤ ማስበውን ክፋት ማቆም አለብኝ ብሎ ለአላህ መተናነስ ያለው ሰው ተቋ ያለው ሰው እሱ ነው አላህ ዘንድ ትልቅ ደረጃ ያለው። በተረፈ ቀይ፣ ነጭ፣ ጥቁር ምናምን የሚባል ነገር የቋንቋ ባለቤት የአማርኛ ተናጋሪ የሆነ ሰው ኦሮምኛ ተናጋሪ፣ ኦሮምኛው ከትግርኛ፣ ትግርኛው ከጉራግኛ፣ ከእንግሊዝኛ፣ ከአረብኛ ከምናምን እንትን የለውም። ቅዱስ የሚባልም ቋንቋም የለም በኢስላም ጀምሮ አይደለም። እንትን ይሁን አረብኛ ራሱ ሪቪል የሆነበት ነው ተብሎ ነው የሚታመነው። ቅዱስ የሆነ ቋንቋ ነው ተብሎ አይደለም የሚታመነው። ሐሳብ እንጂ ቅዱስ የቋንቋ ቅዱስ የለውም። ሁሉም ቋንቋ ቅዱስ ነው ለኛ ለሙስሊሞች፣ እንደዛ ብለን ነው የምናምነው። ይሄን ይመስላል ሐሰን። ጀዛከላሁ ኸይር ኡስታዙና ባረከላሁ። በጣም ግልጽ ነው። ኮኒ ጥያቄሽን ትቀጥይ እህትዬ። እሺ ወንድሜ ጀዛኩሙላህ ኸይር። እስከዛሬ ልጠይቀው የነበረው እንኳን አሁን ማስታወሻ ደብተሬን አልያዝኩም። ኢንሻአላህ ልወጣ ነው ኮኒ፣ ልወጣ ነው እኔ አሁን። ለስንተኛ ጊዜ ነው እንደዚህ ስምልሽ? ሶስተኛ ጊዜ ነው። በሶስተኛ ጊዜ ይሄ ያው ፐርሰናሊ ነው የሚመስለው። እየቀለድክ ነው እንዴ? ወላሂ መስሎኝ ነው። እየቀለድኩኝ ነው። ፐርሰናሊ እንዳይመስል ጥሩ እድል ነው። እሺ አይ እስከ ዛሬ ያመጣቸውን ጥያቄዎች ቁጥሩን አሁን ስለማላስታውስ እንዲሁ ለዛሬው ግን ችግር የለም። ጥያቄውን ሀሳቡን ካመጣሽው ጥቅሶች ችግር የለብንም። እሺ ይሄኛውን ልጠይቅና ኢንሻአላህ ኔክስት ታይም ጠይቃለሁ። ያኛው ስለ ኖስቲክ ክርስቲያንስ
በዒሳ ወይም ደግሞ በኢየሱስ ዙሪያ ያላቸውን እምነትና ከኢስላም ጋር ያላቸውን ተመሳሳይነት እንዲሁም ደግሞ ከስላሴ አማኝ ጋር ያላቸው ልዩነት ማወቅ ነው። ስለ ግኖስቲኮች ነው የምታየው። ግኖስቲኮች የሚባሉት አጀማመራቸው ምንድን? አኖስቲስ ማለት ግኖስቲክ ነው በአማርኛ የሚባለው። ኖስቲስ በእንግሊዝኛ ነው ራሱ ማለት ነው። እና እነዛ ነው። ሲሞን የሚባል ጠንቋይ የነበረ ሰው በኋላ ላይ አምኖ በንግግር ተሳስቶ የነበረ ሰው ነው። ሐዋርያ 18 ከ9 እስከ 24 ድረስ ያለውን ታሪክ ስትመለከች እንደዛ ነው ራሱ ማለት ነው። ቀለሜንጦስ ዘሮ የሚባለው ጠርጥሊያኖስ ዘካርቴጅም ኢራኔስ ዘሌዮንም ሲሞን የግኖስቲኮች ወይም የኖስቲኮች መስራች ነው ብለው ነው የሚያምኑት። እና ያው ግኖሲስ ማለት እውቀት ማለት ነው። ሲሞናውያንን በተሟላው አይነት የሚስቲሲዝም የሚባለው ነገር ወደ ሁለትዮሽ የዱዋሊዝም ኑፋቄ የገቡ ናቸው ትምህርታቸው ማለት ነው። ቫሌንቲኒስ በሁለተኛው ክፍለ ዘመን ሲመጣ ራሱን የቻለ የአንድ አምላክ አስተምሮ ሲሆን የእሱ ተከታይ ደግሞ ቫሌንቲኒያን ይባላሉ። ከዛ በኋላ ደግሞ ቫሌንቲኒያን ደግሞ ለሁለት ተከፈሉ። አይተሻቸው ከሆነ ማለት ነው ምስራቃውያንና ምዕራባውያን የሚባሉ ማለት ነው። ከዛ በኋላ በተቃራኒ ደግሞ መርቅያኖስ የሚባል አለ። መርቅያውያን የሚባሉት ምዕራባውያን ናቸው። መርቅያኖስ ነፍስ ፍጡር አይደለችም ምናምን እያሉ እየሰፋ መጣ ማለት ነው። መርቅያኖሳውያንና ቫሌንቲኒያን በሚል የተለያየ እንትኖች ሴክቶች የተለያየ ቫሌንቲኒያን የመሰረተው መርቅያን የመሰረተው እየተባለ ብዙ ሴክት ነው ያለው ራሱ ማለት ነውና አብዛኛው የነሱ ትምህርቶች የኢየሱስ ስጋ አልተሰቀለም ፋንተም ነው ብለው የሚያምኑ ደግሞ አሉ። ራሱ ፋንተም ነው ማለት ከመጀመሪያው ነው ከማርያም የወሰዱ ነገር የለም ራሱ ብለው የሚያምኑ አሉ። እነሱ ዶስቲስ ይባላሉ። ራሱ የነሱ ግሩፕ ዶስቲሳውያን የሚባል አለ። እንደዛ ብለው ነው የሚያምኑት። ከማርያም ምንም የወሰደው ነገር የለም። ልክ እንደ አሁን ኦኒሲሶች የሐዋርያት ቤተክርስቲያን እንደሚያምኑት ቃል ስጋ ሆነ ነው የሚሉት። ዮሐንስ ወንጌል 6:51 ላይ ከሰማይ የወረደ እንጀራ ነኝ እንጀራውም ለዓለም ሕይወት የምሰጠው ስጋዬ ነው ስለሚል ስጋው ከማርያም ከምድር ከአፈር ስላልሆነ ፋንተም ነው፣ ሊሰቀል አይችልም፣ ሊሞትም አይችልም፣ ሊደክም አይችልም የሚል ትምህርት ነው ያላቸው ከመነሻውኑ ማለት ነውና አንደኛ ዮሐንስ መልእክት ምዕራፍ 4 የተጻፈው የእነሱን ኑፋቄ ለመመከት ነው ተብሎ የተባለው ክርስቶስ በስጋ መጥቷል ሲል የሚያስቀምጠው የእነሱ ኑፋቄ ነውና ሐሰተኞች ነቢያት ወደ ዓለም ወጥተዋልና ክርስቶስ በስጋ እንደመጣ የማያምኑ ናቸው ተብሎ የተባሉት እነዛ ዶስቲሳውያን የሚባሉትን እንትን የሚለው የተለያየ ኖስቲስ አንድ አይነት እንትን የለውም፣ ወጥነትም የለውም። ሰፊ የነበረ ትምህርት ነው። ማነው ይሄ ኖስቲስ የምትይው ወይም ደግሞ ግኖስቲክ የሚባሉ ግኖስቶሳውያን የሚባሉት ይሄን ይመስላል። ስለዚህ ኢሳ ዓለይሂ ሰላም አልተሰቀለም ነው ፖይንቱ፣ በሱ ላይ የመጣው ሀሳብ ማለት ነው። ሲጀመር የሚሰቀል ስጋ አይደለም የያዘው ነው የነሱ ትምህርት እኮ ከመነሻውኑ ፋንተም ነው ብለው ነው የሚያምኑት እነሱ። ከማርያም አልወሰደም ምንም ሰማያዊ ስጋ ነው ብለው ነው የሚያምኑት። ከኦኒሰስ የሚለዩበት ምክንያት ምንድን ነው? ኦኒሰሶች ስጋው ከማርያም ነው ሳይሆን ከሰማይ ነው ብለው ግን ተሰቅሏል፣ ሞቷል፣ ለእኛ ቤዛ ሆኗል ነው የሚሉት። እነዚህኞቹ ደግሞ የሚሉት ደግሞ ስጋው ከመጀመሪያውኑ ኢሉዥን ነው ራሱ እንትን ነው ምንድን ነው የሚባለው ፋንተም ነው ብለው ነው የሚያምኑት። ፋንተም ነው ከሰው ጋር አይመሳሰልም፣ የሚሞት እንትን የሚል አይደለም፣ የሚሞት አይደለም፣ ስጋው ሰማያዊ ነው፣ የማይሞት ነው። ሰዎች በትንሣኤ ጊዜ የሚያገኙት አይነት ስጋ ነው የያዘው። ስለዚህ በትንሣኤ ጊዜ ሰዎች የማይሞት አካል ስላላቸው የእሱ አይነት አካል ስለያዘ ከመነሻውኑ እንኳን አይደለም ሊሰቀልና ሊሞት የሚሞትና የሚሰቀልም አይደለም ነው። አንድ ሰው እኮ የመሞትም የመሰቀልም ቻንስ ኖሮት አለመሞትና አለመሰቀል ሌላ ጉዳይ ነው። ከመነሻውንም የማይሰቀልና የማይሞት አካል ነው ስትይ ደግሞ ሌላ ጉዳይ ነው ማለት ነው። ይለያል ከሌሎቹ ማለት ነው። ከነ ኢቦናውያን ከናዝራውያን ይለያል። የነሱ ኢቦናውያን ናዝራውያን የሚባሉት እንደዛ አይደለም የሚያምኑት። ልክ እንደ ኢስላም ነው የሚያምኑት። ከማርያም ነው፣ የዳዊት ዘር ነው፣ መነሻና ጀማሮ አለው፣ መሲህ ነው ምናምን ይሉና ነገር ግን አልተሰቀለም አልተገደለም ነው እነሱ የሚሉት። ወደ ሰማይ አድርጓል የሚሉት። ይሄ ነው ልዩነታቸው። ጀዛከላ ኸይረን ኡስታዜ። አፎን ሪከርድ አድርጌያለሁ። አንዴ ሰምቼ አጠፋለሁ ኢንሻአላህ። ለምን? አይ ችግር የለውም። ከፈለሽም መፖስት ትችያለሽ። ኖ ለመፖስት አይደለም፣ በኋላ የራሴን ማስታወሻ ለመያዝ ነው እኮ። እስከ መጨረሻው ብትጭ ትችያለሽ። ወይ ሞተ ምናምን ሲባሉ ለልጅ ልጆችሽ ያው ትነግሪያቸዋለሽ። አንድ ነበረ ወይድ የሚባል ቀዥቃዣ ነበረ፣ ሲንቀዥቀዥ የቀዳሁት ነው ምናምን ትያቸዋለሽ። ኡስታዜ አላህ እድሜን ያርዝምልኝ፣ ጤናህን ይስጥህ፣ ሰዎችን ሂዳያ ይስጥልን። ሌላ ጥያቄ አለሽ? የምጨምሪው ጥያቄ አለሽ? አሁን ወደ ክላስ ሊገባ ነው። እስከዛሬ ሰብስቤ ነበር ሰሞኑ ስከታተል የነበረው፣ አልተገጣጠምንም። ኢንሻአላህ ኔክስት ታይም ሳገኝ እጠይቅሃለሁ። ባረከላሁ ፊክ።
ኡስታዝ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ጥያቄ አለኝ። እሺ ጠይቂ። ዮሐንስ ራእይ ላይ ያለውን ዮሐንስ ራእይ ቁጥር 1 እና 2 ላይ ያለውን ጥቅስ ይዤ ማርያም ኃጢአት አለባት ከሴቶች የመጣው ኃጢአት ብል ችግር አለ? ራዕይ ዮሐንስ ምዕራፍ 1 ቁጥር ስንት? ምዕራፍ 12 ቁጥር 1 እና 2 ያለውን ራዕይ ላይ የሚያወራው ያለችው ሴት ማን ናት? ማርያም መስለኝ ነው። ወላሂ አለም። እሺ አስረዳኝ። ማርያም አይደለችም። ማርያም ስለመሆኗ ምንድነው ማስረጃ ማለት ነው? እና ዘፍጥረት 3:16-15 ላይ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል የሚል ጥቅስ አለ። እና ዘፍጥረት 3:15 ላይ ያለው ራዕይ ላይ ታገኛታለሽ ያቺ ሴት ማለት ነው። ራዕይ ዮሐንስ ምዕራፍ 12 ላይ አንድ ሴት ነበረች ይላል። በሰማይ ነው የታየችው። ሴትዮዋ ቀሚስ የለበሰች ሴት አይደለችም፣ ወይም ደግሞ አካላዊ ወይም ደግሞ ሰብአዊ ሴት አይደለችም። እዛ ጋር የምናወራው ስለ ዘንዶም ያወራል። ታላቅና ቀይ ዘንዶ ይናገራል። ሁለት ተዋናዮች አሉ። ዘንዶ አለ፣ ሴቲቱ አለች። ዘፍጥረት ላይ ያለችው ማለት ዘንዶ የቀደመው እባብ ሴጣን ዲያብሎስ ነው ብሎ ነው ያስቀመጠው ትርጉሙ ማለት ነው። ሴትዮዋ ደግሞ ዘር ያላት ናት። ራዕይ ዮሐንስ 12:17 ላይ ምን ይላል? መጨረሻ ላይ መጽሐፍሽ ምን ይላል? መጽሐፍ ቅዱስ ራሱ ያያሽው ራዕይ 12 ላይ ቆይ ላንብበው። ቆይ እንዴ ራዕይ ዮሐንስ 17 ላይ ያለው ዘንዶም ይቀርታ በስተቆጥቶ የእግዚአብሔር ዘንዶ በሴት ያዡ ነው። ሴቲቱ ላይ ተቆጥቶ የእግዚአብሔር ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ የቀሩትን ሊዋጋ በባህራቸው ላይ ቆሟል። ከዘሯ የቀሩትን አለ። እነማን ናቸው ዘሮቿ ብለን ስንል የኢየሱስ ክርስቶስ ምስክሮች ናቸው ዘሮቿ ብሎ ያስቀመጠው። ስለዚህ እቺን ሴታውን ማግኘት እፈልጋለሁ። ዘር ያላትን ብዙ ዘር ነው ያላት። ኢየሱስ ከሆነ አንድ ዘር ነው መሆን የሚችለው። ከዘሯ የቀሩትን ሊዋጋ ሄደ ይላል። የኢየሱስ ምስክሮች አማኞች የሴቲቱ ዘር ናቸው ማለት ነው። ሴቲቱ የተባለችው ማን ነው የሚለውን ነገር ማግኘት ይቻላል ማለት ነው። ሴቲቱ የታየችው ሰማይ ላይ ነው የታየችው። ስለዚህ ሴቲቱን ለማግኘት ገላትያ ምዕራፍ 4 ላይ መግባት አለብሽ። ገላትያ ምዕራፍ 4 ላይ ቁጥር 21 ጀምሮ እስከ መጨረሻው ብትመለከቺ እናንተ ሕግ አትሰሙምን ይላል። አንዱ ከባሪያይቱ አንዱ ከጨዋይቱ የሆኑ ሁለት ሴቶች ለአብርሃም ሁለት ልጆች እንደነበሩ ለአብርሃም ተጽፏልና ባሪያይቱ ልጅ የጨዋይቱ ልጅ ትወልደዋል፣ የጨዋይቱ ልጅ ተስፋ ጋር ትወልዳልና ይህ ነገር ምሳሌ ነው አለ። እነዚህ ሁለት ሴቶች ሁለት ኪዳኖች ናቸው አለ። ከደብረ ሲና የሆነችው አንዲት ለባርነት ትወልዳለች፣ እሷም አጋር ናት አለ። አጋርን በአረብ ምድር ያለችው ደብረ ሲና ናት አለ። ደብር ማለት ተራራ ማለት ነው። ሲና ማለት ያው የሲና ተራራ ማለት ሲና ተራራ ላይ ያለው አሁን ያለችዋን ኢየሩሳሌምን ትመሰላለች አለ። አጋር የምትባለው በአልጎሪካል ሚኒንግ እንደዛ። ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር እርሷ እናታችን ናት አለ። ይቺ ናት አሁን ሴት ያየሻት ሴት ቁጥር 26 ላይ ያለችዋ ናት። ዩቲ አገኘሻት? ቁጥር 26 ላይ ያለችዋ ላይኛ። ከዛ በኋላ ሚላል ልጆቿ ደግሞ ሲናገር ሚላል አንቺ የማትወልጂ ልጅ መካን ደስ ይበልሽ፣ አንቺ አመጠሽ የማታውቂ እልል በይ፣ ጩይ፣ ባል ካላት ይልቅ የብቸኝነት ልጆች በዝተዋልና ተብሎ ተጽፏል ይልና እኛ ወንድሞቿ እንደ ይስሐቅ የተስፋ ቃል ልጆች ነን ካለ በኋላ ስለዚህ ወንድሞች የጨዋይቱ ልጆች እንጂ የባሪያይቱ ልጆች አይደለንም እና አለ። የጨዋይቱ ልጆች ነን ሲል አማኞች ናቸው ልጆች የተባሉት። ሴቲቱም አሕዛብን በብረት በትር ይገዛ ዘንድ ያለውን ወንድ ልጅ ምን አለች ይላል? ወለደች አለ። አሁን አሕዛብን በብረት በትር የሚገዛ ወንድ ልጅ የተባለው ማን ነው ሲባል ድል የነሳው አማኝ ነው። ያንን የቱ ጋር ታገኘዋለሽ? ራዕይ ዮሐንስ ምዕራፍ 2 ላይ ታገኘዋለሽ። ራዕይ ዮሐንስ ምዕራፍ 2 ላይ ምን ይላል? ቁጥር 27 ላይ ታገኘዋለሽ። ድል የነሳው አማኝ እስከ መጨረሻው ድረስ ስራዬን ለጠበቀ እኔ ደግሞ ከአሕዛብ ጋር እንደተቀበልኩት በአሕዛብ ላይ ስልጣን ሰጠዋለሁ፣ በብረት በትር ይገዛቸዋል፣ እንደ ሸክላም ዕቃ ይቀጠቅጣሉ አለ። ስለዚህ እንደ ሸክላ ዕቃ የሚቀጠቅጠው አሕዛብን በብረት በትር የሚገዛው የተባለው ድል ያደረገው አማኝ ነው። አማኝን የወለደችዋል። መዝሙረ ዳዊት ላይ ምዕራፍ 86 ላይ ደግሞ ታገኘዋለሽ። መዝሙረ ዳዊት ምዕራፍ 86 ላይ ይህንኑ ቃል ታገኘዋለሽ። መዝሙረ ዳዊት ምዕራፍ 86 ከቁጥር 1 ጀምሮ ስታነቢው ምን ይላል? 86 አልኩኝ። መዝሙረ ዳዊት 87 ቁጥር 1 ጀምሮ መሰረቶቹ በተቀደሱ ተራሮች ላይ ናቸው፣ ከያዕቆብ ድንኳን ይልቅ እግዚአብሔር የጽዮን ደጆችን ይወዳልና የእግዚአብሔር ከተማ ሆይ አለ። ተመልከች፣ በአንቺ የተከበረ ነገር ይባላል። የሚያውቁኝ ራብን ባቢሎንን አስባቸዋለሁ። ፍልስጥኤማውያን ጢሮስም የኢትዮጵያ ሕዝብም እነዚያ በዚያ ተወለደዋል። አይሽ ስለ አንድ ግለሰብ አይደለም የተወለደው። እነሆ ፍልስጥኤማውያን ጢሮስ የኢትዮጵያ ሕዝብም እነዚያ በዚያ ተወለደዋል። ሰውነታችን ጽዮን ይላል፣ በውስጧም ሰው ተወለደ። ከዛ በኋላ ማን እንደሆነ ይነግረናል።
እሱ ራሱ ልዑል መሰረታት እግዚአብሔር ለሕዝቡ በውስጧ ለተወለዱ አለቆች በመጽሐፍ ይነግራቸዋል። በውስጧ ለተወለዱ አለቆች በመጽሐፍ ይነግራቸዋልና። ስለዚህ ራእይ ላይ ነገረን። በውስጧ የተወለዱ አለቆች የተባሉት እነዚህ አንድ ግለሰብ ብቻ አይደለም፣ የሆነ ቡድን ነገር የያዘ ነገር ነው ልጇ። ስለዚህ ራእይ ዮሐንስ ምዕራፍ 12 ላይ ያለው ነገር እሱን ነው የሚያመለክተው። አሁን ጥያቄ አንቺ የዩቲ ጥያቄ ምን ነበር? አርጊመንቱ ምንም ችግር የለውም። በቃ ራእይ ዮሐንስ ምዕራፍ 12 ላይ ያለውን ጥቅስ እንዲህ ስንረዳው ስለ ማርያም አይደለም የሚያወራው። ግን እንደ ኦርቶዶክስ እና እንደ ካቶሊክ ደግሞ ራእይ ዮሐንስ ምዕራፍ 12 ላይ ያለው ጥቅስ ስለ ማርያም ነው ብላችሁ ካመናችሁ አንድ ጥያቄ ይጭርብናል። ምንድነው ጥያቄ ሲባል ዘፍጥረት 3 ላይ ያለው ሴት ልጅ ምጥ የሚይዛትና ምትጮና ምጥ የሚይዛት ከሔዋን ጋር የተያያዘ ነገር እንደሆነ ምጥሽን ጻርሽን አበዛዋለሁ ማለት የአዳምና የሔዋን እርግማን እንደሆነ እናንተ ታምናላችሁ። አዎ እንግዲያውስ ካመናችሁ ማርያም ከዛ ነገር ነፃ ናት ወይስ አይደለችም ነው ጥያቄው። አዎ ነፃ ናት ብላችሁ ከምታምኑ ከሆነ እንግዲያውስ ራእይ ዮሐንስ ምዕራፍ 12 ቁጥር 2 ላይ እርሷም ጸንሳ ነበር ምጥ ተይዛ ተጨንቃ ጮኸች ይላል። ማርያም ምጥ ነበረባት ወይስ አልነበረባትም ነው ጥያቄው። አልነበረባትም ካልን ይሄው ነበረባት የሚለው እናንተ ለማርያም የምትጠቀሙት ጥቅስ እንደዛ ብሎ ያስረዳል። አይ ምጥ አለባት ከተባለ ደግሞ የሔዋን ገፈትና አበሳ ቀማሽ ናት ወይ ማርያም? ይሄ ነው ጥያቄው። ዩቲ እንደዛ ነው አርጊመንቱ። ብዙ ጊዜ ጠይቂያቸው አንዳንድ ልጆች ሰዋራ ለማርያም ነው ይሉኛል። ይህን ጥያቄ ሳነሳባቸው እንደውም ያመኑም አሉ ማርያም ኃጢአት አለባት የአዳም ዘር ስለሆነች። ከዛስ ደግሞ ሌላ ጥያቄ የምንጠየቅ ኢየሱስ ከማርያም ስጋና ደም ነስቷል ስለምትሉ ኢየሱስ የለበትም ወይ ስላቸው በወንድ ልጅ ስላልተወለደ ምናምን ይላል። ያው እኔም የመለስኩላቸው ስላለ ለኦርቶዶክሶችም ሆነ ይህን ነገር ለማርያም ነው ለሚሉት ጥያቄ ማንሳት ይቻላል አይደል? እና ለማን እንደሆነ ገብቶኛል። ይቻላል ግን ለፕሮቴስታንትም ማንሳት ይቻላል። ራሱ ለፕሮቴስታንት ደግሞ ምን ታያቸዋለሽ? ኢየሱስ ክርስቶስ የሞተው ለሁሉም ሕዝብ ነው አይደለ? የኃጢአት ስርየት የተሰጠው ሁሉም የአዳም ገፋት ነውና፣ አዎ ማርያምንም ይጨምራሉ ስትያቸው አዎ ይሉሻል። ማርያምም ኃጢአት እንትን አለባት። ከማርያም የወሰደው ስጋ ለሱ የሞተለት ማን ነው? ከማርያም ለወሰደው ስጋ ኢየሱስ ሰው ነው አይደለ? ያ ሰው ከማርያም የወሰደው ሰውነት ቤዛ ተከፍሎለታል ወይስ አልተከፈለለትም? አልተከፈለለትም ከተባለ እንግዲያው ሰው ሆኖ ቤዛ ያልተከፈለለት ሰው አለ ማለት ነው። አይ ቤዛ ተከፍሎለታል ከተባለ መቼ ነው የተከፈለለት ቤዛ ለሱ? ክርስቶስ ራሱ የሞተው ለራሱም ጭምር ነው የሚል ጥያቄ ይመጣል ማለት ነው። ሳልኖር አለ ከፈለሽ ሳልኖር ስናወራ ማየት እንችላለን። ይህን ጥያቄ ስለሚመልሰው ሳልኖር ኡስታዝ እንደምን አላችሁ? ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ማሻአላህ ማሻአላህ ሰላም ነኝ ያለው አልሐምዱሊላህ። እሺ አለ እኔ እንኳን አንዳንድ መጽሐፍቶች ላይ እነዛ ጋር ጥያቄ ልጠይቅ ነበር ፈቃደኛ ከሆንኩ። በቀደም ስታነበው የነበረው የሰለስቱ ይሄ ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ያለውን እሱ ላይ ያለውን እንዴት አየኸው? ነው ሰይፈ ስላሴ ተሳስቶ ነበረ? ሰይፈ ስላሴ የሐሙስ የሚለው አዎ አንብቤዋለሁ። እንዴ ማን ነግሮት ነው ነበሩ? አዎ አንብቤዋለሁ። ነው አለ እኔ ያውቀዋለሁ። ራሱ ግዕዙ ላይ ሰለስቱ አማልክት ይላል አይደል? ሶስቱ አማልክት ይላል። ማንን ነው ሶስቱ አማልክት የሚላቸው? ሰለስቱ አማልክት ስላሴ ነው። ሰለስቱ አማልክት ሶስቱ አማልክት ማለት ይቻላል? አብና ወልድ መንፈስ ቅዱስ በዚህ ጥቅስ መሰረት እዚህ ጋር ሰለስቱ አማልክት ነው የሚል እንግዲህ እስከዛሬ ድረስ ግን ለምንድን ነው ግን ሰሞኑን ምንድነው ሰለስቱ አማልክት፣ ሰለስቱ ነገስታት፣ ሰለስቱ አጋዕዝት እያላችሁ ሶስት ጌቶች፣ ሶስት አማልክት እኮ በጣም ከባድ ነገር ነው ከምንም በላይ ማለት ነውና እንዲህ ነው። ከላይም እኮ እንዲህ መሰለህ የሚሉት አማርኛው ላይ ምን እንደሚል ታውቃለህ? አማርኛው ላይ ምን እንዳሰረጉት ታውቃለህ? አማርኛው ላይ አበሳት አይደለም። አማርኛው ላይ ምን እንዳታውቃለህ? የገዢነታቸው ስልጣን አንድ ሲሆን ሶስት ልዑላን ገዢዎች ናቸው ብሎ ነው ያስቀመጠው። ቶሎ ብሎ ገዢዎች ናቸው ብሎ ሶስቱ ገዢዎች ብሎ ነው ያስቀመጠው። ቶሎ ብሎ እዚህም ዘይነጽፍ ለገሞራ ምሕረቶሙ ሰለስተ አማልክት ልዑላን ይላል። አሐደ ስልጣን ልክና ሆሙ ሶስት አማድ በአንድ ይመለካሉ። ሰለስቱ አማልክት ትእዛዞሙ ሰለስቱ ገጽ አሐደ ትእዛዞሙ
ሰለስቱ አማልክት ልዑላን አሐዱ ሱልጣነ ምልክና ሆሙ የአምላክነታቸው ነው። ደግሞ አማርኛ ያስቀመጠው የትእዛዛቸው ነው የሚለው የአምላክነታቸው ነው የሚሆነው ነው። ምልክናሁ ማለት አምላክነት ማለት ነው አይደል? ምልክና ሆሙ ማለት አምላክነታቸው ማለት ነው እንጂ ሰለስቱ አገስት እኮ ምልክና ሆሙ ማለት እኮ ስልጣናቸው ማለት አይደለም። አምላክነታቸው አንድ የሆነ ግን ሶስት አማልክት ሶስቱ አማልክት እንትን ነው። አሁን ሰለስቱ አገስት እንትን ነው። ሰለስቱ አገስት ሲል ምልክና ነው። ትቆራርጣለህ። እኔ ጋር ነው ወይስ እናንተ ጋር? አዎ የሱ ተቋርጧል ኡስታዝ። ስልጣን ያጀማ ይሰማል። እኔ ሰለስቱ አጋስት ማለት ሶስት ጌቶች ማለት ከሆነ ሶስቱ ነገስታት ሶስቱ ንጉሶች ማለት ከሆነ ሰለስቱ አማልክት የሚለውን ነገር እንዴት ተጠቀማላችሁ ማለት እንጃ አይዶን ነው። የኦርቶዶክስ ነገር እየገባኝ አይደለም። መሬት ላይ ያለው ነገርና ላይ ያለው ነገር እየተመሳሰለብኝ አይደለም። ሚዲያ ላይ ያለው አይ በእርግጥ በአንድ ጥቅስ ይሄ እኮ የሚታረም እኮ ነው ኡስታዝ። ይሄ መጽሐፉ ቢስት የሚታረም ነው። ይሄ ኖ አይ ምን ይታረማል? በፊት እኮ የነበረ ነው። ሰይፈ ስላሴን እንዳለ ነው እንትን የምትሉት። አይሰማም? አይ ሰይፈ ስላሴ እንዳለ ነው እንትን የቆየ እኮ መጽሐፍ ነው። የቆየ ነው ግን ሃይማኖት በሱ ላይ አይመሰረትማ ማለት ይታረማል። ችግር ሲኖር ሃይማኖት አይመሰረትም ሳይሆን መሬት እና ምን ያደርጋል እኮ ኖ አይ ትክክል ካልሆነ መጽሐፉ ምን ያደርጋል እኮ ነው። በጣም እኮ ከባድ ክሌም ነው። አዎ አይ መታረም የሚችል ነው ለማለት ምክንያቱም አሁን የብቻለም ሰለስቱ ወለሲመቶም ዋህዱ የክብሮም በክብራድ ይከብር ወልድ ወይከብር መንፈስ ቅዱስ በክብረ ወልድ ይከብር ወይከብር መንፈስ ቅዱስ በክብረ ወልድ ይከብር አብ ወይከብር ወልድ በከመይቤ መጽሐፍ ብርሃነ ከመኩሉ ሰብ ያከብር ወልድ በከመይቤ ያከብር ወልድ አብ ወዚያ ያከብር ወልድ። አሁን ይሄ ምንድነው? አሁን የምለው ታውቀዋለህ ኡስታዝ አንተ አንዳንዶች ምን ይላሉ ከእስልምናው ወንድሞቻችን ሲመጣ ለማንኛው ነው የምታመልክ ይላሉ። እዚህ ጋር ግን ምን አለ ሲያመጣው ወይከብር በክብረ መንፈስ ቅዱስ ይከበራ ወይከብር ወልድ በከመይቤ መጽሐፈ ብርሃን ከመኩሉ ሰብ ያከብር ወልድ በከመ ያከብር ወልድ ይላል። እሺ ዘፍጥረት 35:7 ላይ በዚያ መሰዊያ ሰራ ያዕቆብ የዛን ቦታ ስም ኤልቤቴል ብሎ ጠራው። እርሱም ከወንድሙ ፊት በሸሸ ጊዜ ኤሎሂም በዚያ ተገልጠውለት ነበርና ይላል። እነማን ናቸው የተገለጡለት? ስላሴ ነው የሚለው ኤሎሂም ይላል። አማልክት በዚያ ተገልጠውለት ነበር ይላል። አማልክት የሚላቸው እነማንን ነው? ኤሎሂም ሲል ሲያበዛቸው ነው። ስላሴ ሲል ጥሬ ዘር ነው። ዘመር ዘር ጥሬ ዘር የሚባል በግስ አርስት ውስጥ እኮ ገባኝ ግን ኤሎሂም ማለት ነው እኮ ኤሎሂም ማለት ትርጉሙ ምንድነው? አምላኮች ማለት ነው። ስለዚህ አምላኮች በዚያ ተገልጠው ነበረ ማለት ስላሴ አምላኮች ናቸው። ስላሴ ጥሬ ዘር ነው። በኡስታዝ በአንቀጹ ሲባል ነው አብ ወልድ መንፈስ ቅዱስ አምላኮች ናቸው ወይ ነው የጠየቁ። አምላኮች ናቸው ወይ? አምላክ አብ ወልድ መንፈስ ቅዱስ አንድ አምላኮች አማልክት ናቸው ወይ? አማልክት ናቸው ወይ? አማልክት ነው የሚባለው አማልክት አሁን ለእግዚአብሔር የሚቀጽላል ለመላእክት የሚቀጽላል። አማልክት ሲል በብዙ አምላክ ሲል ደግሞ በአንድ ይቀጸላል እኮ። አማልክት አብ ወልድ መንፈስ ቅዱስ አማልክት ናቸው ወይስ አምላክ ናቸው? እንደዛ ከሆነማ አምላኮች ነው የሚለው። አሁን እንደምትለው ኡስታዝ አማልክት ይላል። አማልክት ይላል። ስለዚህ አማልክት የሚለው ሶስቱ አካላት አማልክት መባል ይችላሉ ወይ? ሶስት ስለሆኑ አማልክት ተብሏል እዛ ጋር መጽሐፉ አማልክት ብሏቸዋል እዛ ጋር። በቃ እንግዲህ እኔ የለሁበትም እንግዲህ። ስለዚህ ስላሴ አማልክት ማለት ስለዚህ አማልክት የምታመልኩት አማልክትን ነው። ሶስቱን አማልክት ነው ብትባሉ ችግር የለውም ማለት ችግር አለው እንጂ ኡስታዝዬ ሰለስቱ አማልክት ይላል እና ማለት ሶስቱ ማለት ነው። ሶስቱ ማለት ነው። የምናመልከው አንድ ነው ኡስታዝ። ያው በእርግጥ አንተ ስለምታውቀው እንዴት መሰለ ኡስታዝ እሺ ስላሴ ቤተክርስቲያን ታውቀዋለህ? አዲስ አበባ ስላሴ ቤተክርስቲያን ቅድስት ስላሴን ታውቀዋለህ? ካቴድራል እንዴ?
ቤተክርስቲያን ውስጥ ያለው ትልቁ ስዕል አብ ወልድ መንፈስ ቅዱስ ያለበት አጋዕዝተ ዓለም ሥላሴ ይላል። ትቀበለዋለህ? ይሄን አጋዕዝተ ዓለም ሥላሴ። ስለዚህ አጋዕዝተ ዓለም አሁን እነሱ ሲሰግዱ እዛ ምናምን ሲጸልዩ አጋዕዝተ ዓለም ሥላሴ እያሉ ቢሰግዱ ችግር አለው ይባላል እኮ። አንዳንዴ በሃይማኖት ውስጥ በዘልማድም እኮ የሚባል ነገር አለ ኡስታዝ። እንደዚህ ሰው ኖ አዎ፣ ግን ይሄ ነገር በልማድ ነው። እንደዚህ አጋዕዝተ ጌቶች እያላችሁ ሶስቱ ጌቶች እያላችሁ መጠሯቸው ቁጭ አድርጋችሁ ሶስቱ ጌቶች እያለ አዎ ነው በጌትነት በአምላክነት በምናምን አንድ ናቸው ትሉ የለ እንዴ? በአካል ነው ሶስት የሆኑት። አዎ አንድ። ስለዚህ አካላቸው ሶስት ሲሆን ጌትነታቸውን ለምንድን ነው ሶስት አድርጋችሁ የምትጠቀሙት? እያንዳንዳቸው አሁን የክብር ስማቸው ነው። አጋዕዝተ ዓለም ሥላሴ ይባላል እኮ የአጋዕዝተ ዓለም ሥላሴ እንላለን። ሰለስቱ አጋዕዝት የሚባለው ሰለስቱ አጋዕዝት ሶስቱ ጌቶች ይባላል። ለየራሳቸው መለኮትነት የላቸውም እንጂ እኮ አብም ወልድ ሳይሰቀል እኮ በቃልነቱ የራሱ የሆነ አካላዊ ቃል አለው። ሳይሰቀል ለምሳሌ አሁን ኢየሱስ ክርስቶስ የሚለው ስም ከተሰቀለ በኋላ የመጣ ስም ነው። ከዛ በኋላ አይታወቅም። ኢየሱስ ክርስቶስ የሚለው የስግው ቃል የመዋሃድ ስም ነው። ግን ከድንግል ማህፀን ሳይጸነስ ሳይመጣ ወደ ምድር ቃል ወልድ አይደለም፣ ቃል አብ አይደለም፣ ቃል ደግሞ መንፈስ ቅዱስ አይደለም። ለራሱ የሆነ አካላዊ ቃል አለው። ያ አካል የተገኘው ከማን ነው? የትኛው አካላዊ ቃል የምንለው? የወልድ አካል ከየት ነው የተገኘው? ከማርያም ስጋውን አገኘ። ኖ የወልድ አካል ነው የምልህ እኮ ከማርያም ከመወለዱ በፊት እንቅድመ ዓለም ከማን የተገኘው? ከአብ ተወለደ መጀመሪያ ዘመን ሳይቆጠርለት። ኦኬ ከአብ የተገኘ ነው ራሱ ማለት። ከአብ የተገኘው አካሉም ነው ወይስ አምላክን? ገባኝ። የተገኘው አምላክነቱም ነው ወይስ አካሉም ነው? አይ ስጋ እኮ አልለበሰም እኮ ስጋ የለውም። ቃል ነው። የአብ ቃሉ መስሪያው ነው። አብ የሚሰራበት ቃል ነው። ኡስታዝ ስልክ ገባበት መሰል። አዎ ፖዝ ሆኗል። ሳኖር ሰላም ደርሶ እንዴት ነው? ሐሰን ወንድሜ እንዴት ነህ? ሰላም ነው? አለን ሰላም ነው። ቀጥሉ በቃ እኔም የሚወስ ቦታ አይደለም ያለሁት ሎታ ሳልኖር አመሰግናለሁ። ፖስቻለሁ በነገራችን ላይ ሰለስቱ አማልክት በሚል ወይም ሶስቱ አማልክት በሚል ፖስቻለሁ። ያ ጀማ ቴሌግራም እና ፌስቡክ ላይ አንብቡ፣ ይጠቅማቸዋል። ማንበብ ሙሉ ሰው ያደርጋል። ክርስቲያኖች እኔ የተናገርኩትን ነው የፖስተትከው? ኧረ አይደለም። እኔ ፐርሰናሊ ከሰው ጋር ምንም እኔ ጽሁፍ ነው የፖስተትኩት። ጽሁፍ በሰለስቱ አማልክት መከራዬን እያየሁ ነው። ለራሴ አላስቀምጠኝ ብለዋል። እንኳን እንደዚህ ምለውና ተፖስቶ በእግዚአብሔር ኖ አይ እኔ እንደዛ አይደለም። ኦዲዮ ምናምን ሳይሆን እንትን ነው ትምህርት ነው። በጽሁፍ ነው የጻፍኩት። እኔ ሌላ ስም ሰጥተውኝ በጣም ከባድ ውስጥ ነኝ ኡስታዝዬ። አዎ እንደዛ ነው። አብሽሩ፣ እኛ ከጎንዎት ነን። ካቡኪ ጋር ከፈለጉ አላወኩም። ካቡኪ ጋር ለካ ችግር ኑሯልና አቡኪ ጋር መቶ ነው ጋውርቶ። በነገራችን ላይ አንድ ልጅ ሰልሞ ተባሯል። እንትን ነው ዲያቆን የነበረ ነው። ዲያቆን ነው አሁን ሰሞኑን ማለት ነውና ኢንሻአላህ ደስ የሚለው ነገር ተቋም አለን። እኛ ቢባረሩም እንትን ቢሉ ሜጃ አያጡም። እንደዛ አለን። በጣም ብዙ ሰው እየሰለመ ነው ያለው። ችግሩ ምንድነው? የዛ ቤተክርስቲያን ውስጥ ኦልሬዲ ሲባረሩ ሌላ ስራ የላቸውም፣ ፕሮፌሽናል የሆነ ስራ የላቸውም። እና እሱ ነው አሁን እያስቸገረን ያለው እንጂ ብዙ ሰው መስለም ይፈልጋል። የኔ አንድ መንስኤ ምን መሰለው? በአንተ ነው በነገራችን ላይ ኡስታዝና እኔ አንድ ሀሳብ ይዤ መጥቼ ነበር። እንደውም ካቡኪ ጋር እያወራን ስድድቡ ይቅር፣ ይሄ ማንንም የሚያነጽ አይደለም። የምንኖረው በአንድ ሀገር ነው። ማህበረ ህይወት አለ። በቀብር እንገናኛለን፣ በሀዘን በደስታ እንገናኛለን። ነገር ግን ወንጌል ደግሞ ፍቅር ነው። ምክንያቱም ወንጌል በፍቅር ነው የሚሰበክ። ለምን ከጥላቻ ውል ይሆናል አልኩኝ። እና አንተ እስቲ ትገባለህ ሙስሊሞች ጋር ተሰድበህ ነው እንዴ የምትወጣ ምናምን? እኔ ከማንም ጋር ተሰድቤ